ሩሲያ በጦርነቱ ታሪክ ከባድ የተባለ የአየር ድብደባ በዩክሬን ላይ ማካሄዷ ተነግሯል። የሩሲያ ጦር 477 ድሮኖችንና 60 ሚሳኤሎችን በድምሩ 537 የአየር ላይ ጥቃቶችን መፈጸሙንና በዩክሬን ላይ ከተወነጨፉ ጥቃቶች መካከል ግማሽ ያሉን ማክሸፍ እንደተቻለ የዩክሬን አየር ኃይል አስታውቋል። የሩሲያ ጦር የአየር ድብደባ ከ3 ዓመታት በላይ ለዘለቀው ጦርነት እልባት ለመስጠት የሚደረጉትን የሰላም ጥረቶች ሁሉ ይበልጥ አስቸጋሪ ያደርጋቸዋል ተብሎም ሰግቷል። የዩክሬን አየር ኃይል የኮሚኒኬሽን ኃላፊ ዩሪ ኢግናት ለአሶሼትድ ፕሬስ እንደገለጹት የድሮንና የሚሳኤል ጥቃቶቹ ከጦርነቱ የፊተኛው መስመር በብዙ ኪሎ ሜትሮች ርቀት ላይ የሚገኙ የዩክሬን ምዕራብ አካባቢዎችን ሳይቀር በርካታ ስፍራዎችን ኢላማ አድርገዋል። ጦርነቱ በወርሃ የካቲት 2022 ከተጀመረ በኋላ እጅግ ከባዱ የአየር ላይ ጥቃት ነው ሲሉ ሁኔታውን ገልጸውታል። በድሮን ጥቃቶቹ ብቻ ትልቅ ስትራቴጂካዊ ጠቀሜታ ባላቸውና በጦርነቱ አካሄድ ላይ ማርሽ ቀያሪ ይሆናሉ ተብሎ በሚጠበቁት ኬርሰን፣ ካርኪቭና ዲኒፕሮፔትሮቭስክ የሚኖሩ 3 ሰዎች ስለመገደላቸውም የአካባቢዎቹ ባለሥልጣናት አስታውቀዋል። በድምሩ 4 ሰዎች የተገደሉ ሲሆን ተጨማሪ ከ6 ሰዎች በላይ በጽኑ ቆስለዋል ተብሏል። ምንም እንኳን የሩሲያ ሚሳኤሎች በምዕራብ ዩክሬን ድንበር የምትጋራውን ፖላንድን ጥሰው ባይገቡም ፖላንድ ከሰሜን አትላንቲክ ጦር ጋር በመሆን የአየር ክልሏን ከጥቃት ለመጠበቅ በርካታ የጦር ጀቶች ማሰማራቷን አሶሼትድ ፕሬስ በዘገባው አስፍሯል። ሩሲያ ከቅርብ ጊዜያት ወዲህ ባልተለመደ መልኩ በምዕራብ የዩክሬን አካባቢዎች ላይ ተደጋጋሚ ጥቃቶችን እያደረሰች የቀጠለች ሲሆን የዩክሬን ኃይሎችን በከፍተኛ መጠን ከሩሲያ ጋር ውጊያ እያካሄዱበት ካለው ምስራቃዊና ደቡባዊ አካባቢዎች ለመበተን እየተጠቀመችበት መሆኑንም የወታደራዊ ሳይንስ ተንታኞች ያነሳሉ። የሩሲያን ጥቃት ተከትሎም በዋና ከተማዋ ኪየቭ የአደጋ ጊዜ ማስጠንቀቂያ ድምጾች የተሰሙ ሲሆን በዛ የሚገኙ ነዋሪዎችም ጥቃቱን ሽሽት ከመኖሪያ ቤታቸው ወጥተው ማደሪያቸውን በባቡር ጣቢያዎች ውስጥ አድርገው ተጠልለው ታይተዋል። የዩክሬን አየር ኃይል ከምዕራባውያን አገሮቹ የተበረከተለት አንድ ኤፍ-16 የጦር ጄት ጥቃቶችን በማክሸፍ ላይ ሳለም በተፈጸመበት ጥቃት ተከስክሶ አብራሪው ስለመሞቱም አስታውቋል ሲል የዘገበው ሮይተርስ ነው። የሩሲያ ጦር ከጊዜ ወደ ጊዜ የድሮን ቴክኖሎጂዎቹንና ታክቲኮቹን እያዘመነ መሆኑን የጠቀሰው የኤፒ ዘገባ ጦሩ ከቅርብ ጊዜያት ወዲህ በዩክሬን ላይ እያስመዘገበ ያለው ውጤት የጥቃቶቹን ስኬታማነት በግልጽ የሚያሳዩ ናቸው ብሏል። በአንድ ዓመት ውስጥም በዩክሬን የአየር መቃወሚያ ስራ ሳይከሽፉ የሩሲያ የአየር ላይ ጥቃቶች ቁጥር በሐምሌ ወር 2004 ከነበሩበት 35 በሰኔ 2005 ቁጥሩ ወደ 626 በከፍተኛ መጠን መጨመሩን ዘገባው ጠቅሷል። የሩሲያ ጦር በግማሽ በያዛት ዶኔትስክ ክልል እንዲሁም በጠቅላላው 1000 ኪሎ ሜትር ያህል በሚረዝመው የጦርነቱ ፊተኛው መስመር በርካታ መንደሮችን የተቆጣጠረ ወደፊት እየገሰገሰ እንደሚገኝም ሰምተዋል። የዩክሬኑ ፕሬዝደንት ቮሎዲሚር ዜሌንስኪ የሩሲያ ከባድ የአየር ላይ ጥቃቶችና የደረሱት መጠነ ሰፊ ጉዳት የዩክሬን አጋሮች አሜሪካና ምዕራቢያን ተጨማሪ ድጋፍ ማድረግ እንዳለባቸው የሚያሳይ ነው ብለዋል። የሞስኮ ጥቃት የሩሲያ መሪ ቭላዲሚር ፑቲን ሩሲያ ከዩክሬን ጋር 3ኛ ዙር ድርድር ለማድረግ ዝግጁ መሆኗን ከገለጹ ከ2 ቀናት በኋላ የተፈጸመ ስለመሆኑ ዘግቧል። የሩሲያ ዩክሬን ጦርነትን በድርድር ለመቋጨት የሚደረጉ ጥረቶች እምብዛም ለውጥ ሳያስገኙ የቀጠሉ ሲሆን ቭላዲሚር ፑቲን የሩሲያና ዩክሬን ተደራዳሪዎች በጉዳዩ ዙሪያ የተገናኙ እንደሆነ ማስታወቃቸውም አይዘነጋም። ፕሬዚዳንቱ የልዑካን ቡድኑ መሪዎች ቀጣዩ ድርድር የሚደረግበትን ቀን ለመወሰን በውይይት ላይ ናቸው ያሉ ቢሆንም ሩሲያም ሆነች ዩክሬን እስካሁን በነበሩ ድርድሮች ላይ የሚያስቀምጧቸው ጠንካራ ቅድመ ሁኔታዎች በቀጣይ ይደረጋሉ ተብሎ የሚጠበቁ ውይይቶች በቅርቡ ጦርነቱን ይቋጩታል የሚል ተስፋን እምብዛም እንዳይጣልባቸው አድርጓል። ፕሬዚዳንቱ አክለውም የዩክሬንና ሩሲያ ረቂቅ ሰነዶች ፍጹም ተቃራኒ ቢሆኑም ሩሲያና ዩክሬን ለሰላም ስምምነቱ ያዘጋጇቸውን የመግባቢያ ሰነድ ረቂቆች በ3ኛው ዙር የድርድር ሂደት የውይይት ትኩረት መሆን አለባቸው ሲሉ ገልጸዋል። ሩሲያ ተጨማሪ 3000 የዩክሬን ወታደሮችን አስክሬን ለመመለስ ዝግጁና ሲሉ የተደመጡት ፑቲን ኔቶ ወደ ምስራቅ አንድ ስንዝር እንኳን እንደማይስፋፋ ቢናገርም በተከታታይ ዙር በመስፋፋቱ ሩሲያ ተታላለች ማለት ተናግሯል። ሩሲያ በ2022 ወርሃ የካቲት ዩክሬን ለመውረሯ ዋነኛ ምክንያትም ከቅርብ ዓመታት ወዲህ በቀጠናው የጎመራ የመጣውን የኔቶን ተስፋፊነት መግታት የሚለው ነው። ጦርነቱ ከተጀመረ በኋላ ፊንላንድና ስዊድን የሰሜን አትላንቲክ ጦር ቃል ኪዳን ድርጅት ኔቶ አባል የሆኑ ሲሆን ጥምረቱ በቀድሞውኑም አባል በሆነችው ፖላንድና በአዳዲሶቹ አባል ሀገራት ከፍተኛ ወታደራዊ ዝግጅት እያካሄደ ቀጥሏል። ባሳለፍነው ሳምንትም የኔቶ አባል ሀገራት በኔዘርላንድስ ሄግ በተካሄደው የኔቶ ጉባኤ ከዚህ ቀደም ከጠቅላላ የሀገር ውስጥ የምርት መጠን ወይም ጂዲፒ 2 በመቶ የነበረውን የመከላከያ ውጪ እንደ አውሮፓውያን አቆጣጠር በ2035 ወደ 5 በመቶ ለማሳደግ መስማማታቸው መዘገቡም ይታወሳል። ከ32ቱ አባል ሀገራት መካከል 8ቱ አሁንም የ2 በመቶ የመከላከያ በጀት ስምምነትን በተሟላ ሁኔታ የተገበረው ባይሆኑም ሀገራቱ የመከላከያና ደህንነት ወጪያቸውን ወደ 5 በመቶ ለማሳደግ ቃል መግባታቸውን የአሜሪካው ፕሬዝዳንት ዶናልድ ትራምፕ ለአሜሪካ ለአውሮፓና ለምዕራቡ ዓለም ትልቅ ድል ነው ሲሉ ውሳኔውን አድርቀውትም ነበር። ታዲያ ሩሲያ የኔቶ ተስፋፊነት በሕልውና ላይ የተጋረጠ ከባድ አደጋ ነው በሚል ስጋቱን ለመቀልበስ በዩክሬን ከጀመረችው ጦርነት ባሻገር
የቀጠናውን አጋሮች ማስተባበርን ጨምሮ መጠነ ሰፋፊ እርምጃዎችን እየወሰደች ትገኛለች። በዚህም የሩሲያና ዩክሬን ጦርነትን በድርድር ለመቋጨት በሚደረገው ጥረት ውስጥ ሩሲያ በተደጋጋሚ የሚተነሳው ቁልፍ ቅድመ ሁኔታ ዩክሬን ኔቶን መቀላቀል የለባትም የሚል ይገኝበታል። ከቅርብ ጊዜያት ወዲህ ደግሞ ዩክሬን ከኔቶ ውጭ የአውሮፓ ህብረትን መቀላቀል የለባትም የሚል አቋምን እያንጸባረቀች ትገኛለች። የቀድሞው የሩሲያ ፕሬዚደንትና የሩሲያ የጸጥታ ምክር ቤት ምክትል ሊቀመንበር ዲሚትሪ ሜድቬዴቭ የአውሮፓ ህብረት በሩሲያ ላይ አደገኛ ስጋት የጋረጠ የሩሲያ ጠላት ወደ መሆን ተሸጋግሯል ሲሉ መግለጻቸውን ሮይተርስ በዘገባው አስፍሯል። የአውሮፓ ህብረት ከዚህ ቀደም ከነበረበት ግጭትን የሚከላከል የሀገራት ኢኮኖሚ ጥምረት ሚና ወደ ፖለቲካዊ ጸረ ሩሲያ ተቋም ተቀይሯል ሲሉም ወቅሰዋል። ቀድሞው የሩሲያ ፕሬዚደንትና ጠቅላይ ሚኒስትር ሜድቬዴቭ በቀጣይም ቀስ በቀስ ወደ ወታደራዊ ጥምረት እየተንደረደረ ያለ ነው ብለውታል። 27 የአውሮፓ ሀገራትን ያቀፈውን የአውሮፓ ህብረትን ከዚህ ቀደም የሩሲያው መሪ ቭላዲሚር ቭላዲሚሮቪች ፑቲን ዩክሬን ኔቶ እንዳትቀላቀል እንጂ የማንፈቅድላት የአውሮፓ ህብረትን መቀላቀል ሉዓላዊ መብቷ ነው ሲሉ መናገራቸው ይታወሳል። ክሬምሊን ምንም እንኳን የዩክሬን የአውሮፓ ህብረትን መቀላቀል ሀሳብ በስጋትነት አናየውም ቢልም ሜድቬዴቭ ግን ከፈረንጆቹ አቆጣጠር 1997 ጀምሮ የአውሮፓ ህብረት መቀመጫ የሆነችው የቤልጅየም ብራሰልስ በአሁኑ ወቅት የሩሲያ እውነተኛ ጠላት ከዚህ ባልተናነሰ መልኩ የአውሮፓ ህብረትም እንደ ሰሜን አትላንቲክ ጥምረት ኔቶ ሁሉ ትልቅ ስጋታችን ነው ሲሉ በቴሌግራም ገጻቸው ላይ ጽፎ ነበር። ሩሲያ ዩክሬን ግን ኔቶም ሆነ የአውሮፓ ህብረት አባል እንዳትሆን ከባድ የአየርና የምድር ውጊያ ማካሄዷን ገፍታበታለች። ከዚህ ባለፈ የዩክሬን ፕሬዝዳንት ቮሎዲሚር ዜሌንስኪ የጸረ ሰው ፈንጂዎችን ለመጠቀም ከሚከለክለው የኦቶዋ ስምምነት ለማውጣት የሚያስችላትን ድንጋጌ ፈርመዋል። የውሳኔ በቅርቡ የባልቲክ ቀጠና ሀገራትና ፖላንድ የወሰዷቸውን ተመሳሳይ እርምጃዎች የሚከተልም ሆኗል። እንደ አውሮፓውያን አቆጣጠር የ1997 ስምምነት ዓላማ የጸረ ሰው ፈንጂዎች ጥቅም ላይ እንዳይውሉ፣ እንዳይመረቱ፣ እንዳይከማቹና ወደ ሌላ ቦታ እንዳይዛወሩ ለማድረግ ነው። ይህ ስምምነት ጦርነቱ ከቆሙ በኋላ ሰላማዊ ሰዎችን ከረጅም ጊዜ በኋላ ሊጎዱ ወይም ሊገድሉ ከሚችሉ ፈንጂዎች ለመጠበቅ ነው። የዩክሬን ፓርላማ የአገር ደህንነት የመከላከያና የመረጃ ጉዳይ ኮሚቴ ጸሐፊ ሮማን ኮስተንኮ እንዳሉት ይህ እርምጃ ጦርነቱ ከረጅም ጊዜ ጀምሮ ሲጠይቀው የቆየ እርምጃ ነው። ሩሲያ ግን በአንጻሩ የስምምነቱ አካል ባለመሆኗ በጦር ኃይላችንና በሰላማዊ ወገኖቻችን ላይ ፈንጂዎችን በብዛት እየተጠቀመች ነው ብሏል። ሩሲያ ወደ ውይይት ጠረጴዛ እንድትመጣ ከሚደረጉ ዲፕሎማሲያዊ ጫናዎች ባሻገር ማዕቀቦችም የቀጣይ የምዕራባውያን ሀገራት በተለይም የአሜሪካ አካሄድ ይሆናሉ ተብሎ ይጠበቃል። የአሜሪካው ፕሬዚደንት ዶናልድ ትራምፕ ሩሲያ ላይ ተጨማሪ ማዕቀብ ለመጣል ጊዜው ደርሷል ብለው ያምናሉ ሲሉ የአሜሪካው ኮንግረስ አባል ሊንዚ ግራሃም ተናግረዋል። ከሐምሌ ወር ጀምሮ ጉዳዩ ከግምት ውስጥ እንደሚገባ ያከሉት የኮንግረሱ አባሉ አሜሪካ ዩክሬንን የማይደግፉ የሩሲያ የንግድ አጋሮች ላይ 500 በመቶ ታሪፍ ጥላለች ብሏል። እንደርሳቸው ገለጻ ማዕቀቡ ከሩሲያ ነዳጅ በሚያስገቡት ቻይናና ህንድ ላይ ያነጣጠረሉ እንደሚችልም ገልጸዋል። ይሁንና ክሬምሊን በበኩሉ ሰላም በኃይል የሚለው አካሄድ ሩሲያ ላይ አይሰራም ሲል አስታውቋል። የክሬምሊን ቃል አቀባይ ዲሚትሪ ፔስኮቭ ሞስኮ በዩክሬን ላይ የሚደረገውን የድርድር ሂደት አሜሪካ ማመቻቸቷን እንድትቀጥል ትፈልጋለች፣ ነገር ግን በሩሲያ ላይ የሚጣሉ ማዕቀቦች ይበልጥ ከጠነከሩ በሁለት ጎን ስለ የሆነ ሰይፋችንን በዩክሬን ላይ ለመምዘዝ እናጤናለን ሲሉ በጽኑ አስጠንቅቀዋል።